أكبر الله أكبر لا إله إلا الله ጤና ይስጥልን። አሁን ይስጥልን። እንደምን አላችሁ? እንዴት ናችሁ? ሰላም ተቀበለ አላህ ሰላም ናችሁ? አለን ይመስገን ነው። እንዴት ነው? ሰላም ናችሁ? በዓል እንዴት ነው? አልሐምዱሊላህ በዓል ቆንጆ ደስ ይላል። ኢድል አልሃ በጣም አሪፍ ደስ ይላል። ቆንጆ የበዓል ድባብ ነው እየተመለከቱኝ እኔም የመጣሁት ወደዚህና አልሐምዱሊላህ። እስኪ ራስዎትን በማስተዋወቅ ማህበሩስ ማን ነው የሚለውን ይንገሩኝ እስኪ። ኡስታዝ ከድር ካሳ እባላለሁ። የነሲሃ በጎ አድራጎት ስራ አስኪያጅ። ምን ያክል አመት ሆነው ማህበሩ? እስኪ ምን ይሰራል? እዚህ አሁን ባህር ዳር ማስተባበሪያው 2012 ጀምሮ ለ6 አመታት በብዙ በጎ አድራጎት ስራዎች ላይ ስንሳተፍ ቆይተናል። እየሰራቸው ካላቸው አንዱ ትልቁ ስራ የታዕዚያ ወይም የሀዘን እቃዎችን ለማህበረሰባችን የእምነት ልዩነት ሳይገድበን ለማህበረሰባችን በነፃ እንሰጠው መሆኑን ዋናው ስራችን። ከዛ በተጨማሪ ደግሞ በየ3 ወሩ ለ22ኛ ጊዜ የደም ልገሳ ፕሮግራም አድርገናል። የተለያዩ ስራዎችን በበጎ አድራጎቶቹ ምስኪኖችን፣ የቲሞችን እንረዳበታለን። ትልቅ ስራ ባህር ዳር ላይ ለ6 አመታት ላይ ለ6 ተከታታይ አመታት አልሐምዱሊላህ ጥሩ ስራ እየሰራን እንገኛለን። ከዚህ በተጨማሪ ደግሞ ዛሬ ጋብዛችሁ የጠራችሁኝ አንድ ጉዳይ አለ የምንሰራው የተባለና ምንድነው እሱ? አሁን እዚህ ለ253 የቲሞች ወይም ወላጅ አልባ ህፃናቶች ሙሉ ልብስ የምናለብስበት ማለት ነው። ለወንዶች ሸሚዝ ሱሪ አድርገን ሙሉ ልብስ 1800 ብር የፈጀ፣ ለሴቶች ደግሞ አባያ እስከ ኺማሩ ማለት ነው። ይሄ ወላጅ አልባ ህፃናቶች ተደስተው ልክ እንደኛ ልጆች ፈንጥዘው እንዲውሉ የምናደርግበት ከአንድ ወንድማችን አስተባባሪነት የዳህለል ፈጥር ፕሮግራም በ20 ልጆች ጀምረ ነው። አሁን አልሐምዱሊላህ ለአላህ ምስጋና ይገበለው 253 ልጆች ወደ 400 ሺህ ብር አካባቢ የሚጠጋ በዩሱፍ አገኝ ትልቅ ወንድማችን ነው። ይሄ የቲሞችን የወላጅ አልባ ህፃናቶችን እኔም ያገባኛል በሚል በጣም በትልቅ መንፈስ በትልቅ ወንድማዊ ስሜት አልሐምዱሊላህ እሱን እያደረግን ነው። አሁን አይ በጣም ትልቅ ተግባር ነው። እንኳንም መጣው። አዎ ይሄ ትልቅ ነው። ወላጅ አልባ ህፃናቶች የተረሱ ከኛ ወንድሞቻችን የነበሩ አሁን በህይወት የሌሉ ወንድሞቻችንን የነሱ ልጆች የኛም ልጆች ናቸው የሚሉን ስሜት ለማህበረሰባችን እንዲሰርጽ በማድረግ ብዙ ወንድሞቻችን በዚህ ፕሮጀክት የተሳተፉ ለአንድ ልጅ የነዩ፣ ለ10 ልጅ የነዩ፣ ለ5 ልጅ የነዩ፣ ለ6 ልጅ የነዩ አሉ። አልሐምዱሊላህ ይሄም አሁን ፕሮጀክት ቀጣይነት እና ቋሚ እንዲሆንም ለወደፊቱ በወንድሞቻችን ጋር እየተገናኘነ ምን ሰራው ይሆናል ማለት ነው። አሁን ታዲያ ምንድነው የምናደርገው? የዚህ ፕሮጀክት መሳካት የጀርባ አጥንት የሆነ ወንድማችን አለን፣ ወደሱ እንሄዳለን። እሱን ነው የምናገኘው። መልካም ጥሩ ለዚህ ኸይር ነገር መነሻ የሆነ ወንድማችን ላስተዋውቃችሁ። መልካም ጤና ይስጥልኝ። ኢድ ሙባረክ። እንኳን አደረሰን። ሰላም ነው? በዓል እንዴት ነው? በዓል ቆንጆ ነው። በጣም አሪፍ። ያው እንደዚህ ከየቲም ወላጅ አልባዎች ጋር አስተሳልፎ በተለይ ሞር በጣም ደስ ይላል። በጣም ደስ የሚል ነገር ነው። እሳቸውም እየነገሩኝ የቆዩት ስላንተ ብዙ ነገር ቆንጆ ነገሮች ነገረውኛል። ቆይታ እናደርጋለን። ስላስተዋውቁኝ ስላገናኙ በጣም አመሰግናለሁ። መልካም ቀን። እስኪ ከትውውቅ እንጀምር። ማን እንበል? የሱፍ አገኝ አህመድ እባላለሁ። የባህር ዳር ነዋሪ ነኝ። ያው ንግድ ላይ የተሰማራሁት፣ አንዳንዴ ደግሞ ያው በጎ አድራጎት ያስፈልጋል የሰው ልጅ ሲኖር። ወላጅ አልባ የሆኑ ህፃኖችን ትንሽ ሳይ ውስጤ ይረበሽ ነበር እና ፈጣሪ አሳክቶት አሁን ለዛሬዋ ቀን በቅተናል። እንግዲህ ከልጆች ጋር ለማሳለፍ አረፋ ሲከበር ሀጂ ማድረግ አንደኛው ስርዓት ነው። ከዚህ በዘለለ ቤተሰብ ጋር በዓሉን ማክበር አለ። በጎዳና ላይ ወጡ የሰላት ስነ ስርዓት ማከናወን አለ። ከእንደገና ደግሞ ለሌላቸው መስጠት አንደኛው ተግባር ነውና እንደው እሱን ያነሳሳ ወይስ ሌላ ጉዳይ አለ? አይ መነሻ አሁን አጋጣሚ አረፋ ሆነ እንጂ ለአሁን ባለፈው ኢድ 20 ምናምን ልጆችን አልብሰናል። የልጅነት ህልሜ ነው ባይዘወይ የቲሞች ወላጅ አልቦች ብዙ ነገር የሚጎላቸው ፋሚሊ እንዳላቸው ለማሳየት በጣም ፈልግ ነበረ። ተሳክቶልኝ ዛሬ በነሲሃ በጎ አድራጎት ድርጅት ምክንያት እነዚህ አይነት ልጆችን በሙሉ አሰባስቦ ምን ብሎ ሬዲ አድርጎ
ስላገናኘን በጣም ላመሰግነው እፈልጋለሁ። ስፔሻሊ ይሄን እድል እናንተ ስለሰጣችሁን በጣም ደስ ብሎኝ ነው እያወራ ያለሁት። ያው የመጀመሪያ ነው ኢንተርቪው ባይዘው ችግር የለውም። አይ የመጀመሪያ ግን አትመስልም። ንግግር ይሆናል። ያንተ አስተዋጽኦ ስንት ነው አሁን? ኦልሞስት 100 ልጆች ናቸው። 100 ልጆች። ስለዚህ አሁን አንተ ዛሬ ለ100 ልጆች ልክ እንደ ወላጅ አንድ ኃላፊነት ትወጣለህ። እኔና ጓደኞቼ። ኢየሱስ እንዴት ነው? ከነዚህ ውጪ ሌላ ወላጅ ቤተሰብ አለው? ለሌሎች ወላጅ ሆኗል ወይስ እንዴት ነው? አዎ አለ። አራት ልጆች አሉኝ። ኦኬ አልহামዱሊላህ አራት ልጆች አሉኝ፣ ቤተሰብ አለኝ። ስለዚህ ኢየሱስ አሁን 104 ልጆች አሉት ማለት ነው በዛሬው ማለት ይችላል። እንደ ወደዚህ ማህበር ለመርዳት የመጣበትን አጋጣሚ ታስታውሰው ከሆነ በምን መንገድ ሰማህ? እንዴት ሰማህ? ከልጅነት ጀምሮ በጣም ውስጥህን ፊልም ያደረገ ልጆች ሳያቸው በቃ ትንሽ በዓላት ላይ በጣም ስለሚቀናኑ በጣም በዓላት ላይ ሴንሲቲቭ ፓርት ነው ልጅነት። እኔም ልጅነት ሶ አትሊስት በበዓላት እኛ እነሱን አልብሰን እንደ ጓደኞቻቸው ሙሉ ሆኖ እንዲያሳልፉት ስለምፈልግ ያ ነገር በዚህ ሁኔታ ሊሳካ ይችላል። ዛሬ በዓል ነው፣ ፕላስ እነሱ በጣም ደስተኛ እንደሚሆኑ አስባለሁ። ለወደፊት ደግሞ እያደገ ሊሄድ ይችላል። አሁን ይሄ እንደ መጀመሪያ ሮል ሞዴል ዛሬ እንስራው እንጂ ቀጣይ ብዙ እቅዶች ይኖራሉ። ልካም እንግዲህ ዛሬ በዓል ነው። በዓል ሲሆን ደግሞ ልጆች በጣም የሚጓጉለት አንዱ ጉዳይ አንተም ጠቅሰዋል፣ ልብስ ነውና እኔም አሁን የልጅነቴ ትዝታ መጣ። እኔም ጓጓው የነሱ ልብስ እስከማይደረስ። ስለዚህ አሁን ምንድነው የምናደርገው? ዛሬ ምንድነው የምናደርገው? አሁን ለልጆች የመስጠት ልብሳቸው መጀመሪያ እንሰጣቸዋለን። ስንሰጣቸው ያለውን ፊሊንግ ታየዋለህ። ሞር ለልጅ አንዳንዴ ነግቶ እስከሚያድር የምንቸኩልበት ጊዜ ነበር። አራራ የልጅነት ትዝታ አለ ማለት ነው። በጣም በጣም ሳይቀር እስኪ እናንሳት። የልጅነት አቅፈህ ነው ትተኛ የነበር ጫማ ልብሶችን ለብሰህ ነው ትተኛ የነበር። እስኪ ትዝታውን እናንሳ። የልጅነት ያልተቸገረ አይነት ቤተሰብ ውስጥ ነው የመጣሁት። ያን ፔኖች የሉብኝም አልহামዱሊላህ። ግን እስከምትለብሱ ጉጉት አለ። ግን ቤተሰብ ደግሞ አያስለብስም እኮ ኔቨር ቆሽሽባል ያረጅባል ይላል እንዴ ታዲያ። ሲቀጥል ደግሞ አንተም ደግሞ በቃ ከፍታ አዲሱ ነው ማሳየት የምፈልገው። ዛሬ ከለበስከውም አዲስ አይሆንም ነገር። ግን ልጅነት ሆኖ ከዋዜማው ጀምሮ ልብሱ ከተገዛበት ቀን ጀምሮ ለብሰ ነው ማሳየት እንፈልጋለን። ግን የበዓል ሲደርስ ደግሞ ያረጅባቸዋል እንባላለን። በጣም መልካም፣ ደስ ብሎኛል በእውነት ስላገኘሁም ስለተዋወቅኩም ደስ ብሎኛል። ስለዚህ አሁን ወደ ቀጣዩ መሄድ እንችላለን። ምንድነው መልካም እንግዲህ ተመልካቾቻችን፣ እኔ ደስ እያለኝ ነው። በዓልን ከልጆች ጋር ማሳለፍ ደግሞ ለየት ይላል በራሱ። ቆይታችሁ እኛ ጋር እንድታደርጉ በክብር ጋብዛለሁ። በያላችሁበት በድጋሚ ኢድ ሙባረክ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ። እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ። ኢድ ሙባረክ። ታምራላችሁ። ለልጆች ሸሚዝ ሱሪና አላባሽ በእያንዳንዳቸው ከበዜኔ ልጅ በልክ በልካቸው ለወንዶችም ለሴቶችም ተዘጋጅቷል። አዎ የወንዶች ልጆች እንደዚህ ያደረግን ነው ለወንዶችም ያዳረስ ነው። አሁን ለሴቶች ደግሞ ይሄ ቀሚስ ወይም ሂጃብ የሚባለው ማማይ በጣም ደስ ይላል። እኔ አሁን እንደ ልጆቹ ልጅ በሆነ እኔ ራሱ አሰጡኝም ትንሽ አታካፍሉኝ። ሶስት አላችሁ እኮ አንዳንድ አሰጡኝም እሰጠኝ ነው። እንወዳቸዋለን። ለዚህ ነው በጣም አመሰግናለሁ። እንደዚህ የሚወደድና በጣም ፈቂታ ደስተኛ በጣም አመሰግናለሁ። ስለዚህ አሁን እነዚህ ይለብሱና ወደ ተዘጋጀው ስነ ስርዓት ይሄዳሉ። ወደ መድረኩ እንሄዳለን ማለት ነው። መልካም ለብሳችሁ እዛ እንገናኛለን። እሺ በድጋሚ ኢድ ሙባረክ። أعوذ بالله من الشيطان الرجيم ذلك بأنهم شاقوا الله ورسوله ومن يشاق الله فإن الله شديد العقاب ما قطعتم من لينة أو تركتموها
በምስኪኖች ልብ ውስጥ ደስታን ማስገባት ትልቅ ኸይር ስራ ነውና በዚህ የኢድ አል አድሃ በዓል ነሲሃ በጎ አድራጎት ማዕከል ያው እነዚህ አባት የሌላቸውን ህፃናት እንደ አባት ሆኖ ለማልበስ ጫማ ለመግዛት ወይም የተለያዩ ቁሳቁሶችን ለማሟላት የሄደበት ረጅም ርቀት የሚያስመሰግነው ነው ለማለት ፈልጋለሁ። ለዚህም ተክቢር በማለት ያው ምስጋናቸውን እንድታደርሱ ጠይቃለሁ። ተክቢር። አጠቃላይ በዚህ በነሲሃ ያላችሁ ወንድሞቻችን በሙሉ እህቶቻችን በሙሉ ወላሂ ሱመ ወላሂ የቆማችሁበት ስራ የምታደርጉት ስራ እንዲሁ መግለጥ ያቅተኛል። ሰው መመካከር ያለበት በሰው ልጅ ነው መመካከር ያለበት። ለሰው ልጅ መድረስ ከሸሪዓችን አንዱ ትልቁ ሰውን ሒፍዝ ነፍስ ነው። ለሰው ለየቲም መድረስ የሚገርማችሁ ያለንበት 10 ዙልሒጃ ነው አይደል? ሱረቱል ፈጅር ላይ ጥሳችሁ ከላ በል ትክሪሙነ አልየቲመ ወላ ተሐዱነ ዐላ ጠዓሚል ምስኪነ ወተእኩሉነ ቱራተ አክለን ለማ ወቱሒቡነ ማለል ሑበን ጀማ ይላል። በዚያ ላይ አላህ ስብሓነሁ ወተዓላ የቲምን የማያከብርን ይወቅሳል፣ ምስኪኖችን የማያበላን ይወቅሳል። ነሲሃ ግን ተቃራኒ ሆኖ ይህን ነገር እኛ ይኸው እያደረግን ነው ብሎ በማየቴ ወላሂ በጣም ደስተኛ ነኝ። አላህ ይጨምርላችሁ፣ ሁላችሁንም አላህ ያስደሳችሁ። በጎነት ከመሰረቱ ሲያዩትም ያምራል። በበጎነት ነው እነዚህን ህፃናት እንዲህ አምረው ሰምረው አበባ መስለው የምናያቸውና እነሱ ሲያምሩ እነሱ ሲደሰቱ ደግሞ የኛ ውስጣችን ይደሰታል። ከማንም በላይ ህፃን ልጅ ተደስቶ ማየትን ያህል ከባድ አስደሳች ነገር የለምና ማለት ነው። እነሱ ሲያለቅሱ ደግሞ ውስጣችን ያለቅሳል እና እውነቱን ለመናገር በጎ አድራጎት ድርጅቱ ገንዘቡ ተርፏቸው ላይሆን ይችላል። ነገር ግን በጎ ማድረግ አለብኝ ብሎ ከማሰብ የሚነሳ ነው። ከመሰረቱ የሰው ልጅ ለሰው ልጅ በጎ ሲያደርግ እንዲህ ያምርበታል፣ ክፉ ሲያደርግ ደግሞ ያስጠላል። ሌሎቻችንንም የዚህን በጎ አድራጎት አርአያነት ተከትለን ካለችን ትንሽ ነገር ወገን ለመርዳት እጃችንን መዘርጋት ልቦናችንን ማራራት ይጠይቀናል የሚል መልእክት ይኖረኛል። ዒድ አልአረፋ እንደመሆኑ ዒድ ማለት ደስታ ማለት ነው። በየዓመቱ የሚመላለስ ሙስሊሞች 3 ዒዶች አሏቸው። 2ቱ ዒዶች አረፋና ፊጥር ያለፈው ያሳለፍነው ማለት ነው። የአረፋ ደግሞ ዒድ ልዩ የሚያደርገው አሁን ጨረቃው ተወጣ አንስቶ የተክቢራ ወር ነው እና ይሄ ዒድ የቲሞች ምስኪኖች የሚፈቀድበት ሲሆን ደግሞ ሌላ በዒዱ ላይ ሌላ ዒድ ነው ማለት ነው። ደስታ ነው። እነዚህን አዘጋጅቶ በርከት ያለ እቅድ ይዞ ሰፋ ያለ እቅድ ይዞ ምስኪኖቹን አጠቃላይ ማዳረሱ በጣም ትልቅ ኸይር ነው እና ነሲሃ ማለት ባጭሩ ትርጉሙ ምንድነው? መመካከር ማለት ነው። አዲኑ ነሲሃ ሊላሂ ቁልና ሊመን አሉ ሷሃቦቹ ጠየቁ። አዲኑ ነሲሃን ሲደጋግሙት ጊዜ ነቢ አለይሂ ሰላቱ ወሰላም ስለምን ነው አሉ። ሊላሂ ስለ አላህ መመካከር፣ ስለ አላህ መብት ጉዳዮች፣ ስለ አላህ ሁቁቆች መመካከርና መተሳሰብ፣ ወሊኪታቢሂ ስለ ቁርአን መመካከር፣ ወሊረሱሊሂ ወሊአኢመቲል ሙስሊሚነ ወዓመቲሂም ስለ መሪዎቻቸው ሙስሊሞች መመካከር አለባቸው። አጠቃላይ ህዝበ ሙስሊሙን ስለዛ ጉዳይ መመካከር አለባቸው። የዲን መሰረት ነው ነሲሃ ማለት። እርድ ነው በዓል ነው ደግሞ ይሄ 1/3 እንደተባለው ለየቲሞች፣ ለድሃዎች፣ ለጎረቤቶች ለማንም ይሁን ብቻ ማካፈል አለበት ያንን ማለት ነው። ወካፊሉል የቲሚ አነ ወካፊሉል የቲሚ ከሃተይን አሉ። እንዲህ አሉና ሳዩ እኔ እና የቲም ተንከባካቢዎች እንደነዚህ ነኝ። የቲምን የሚንከባከቡ የሚያለብሱ፣ የሚያጎርሱ፣ የሚፈቅዱ በደህና ንግግር ራሳቸው እንዲያሰሳርጉ አብሽር እኔ ከአቢከ እኔ ከአቢኪ ከያለ እንዳባትህ ነኝ፣ አይዞህ፣ ምን ይከፋሃል? የምትማርበት ደፍተር ትፈልጋለህ ሆይ? የዲን ኪታብ ትፈልጋለህ ሆይ? አስተማሪ እከፍልልሃለሁ፣
እንድትማር አደርጋለሁ ማለቱ በነብዩ ደረጃ ባጠገብ ነው የሚሆነው ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ። ደስ ብሎኛል። ቆንጆ ቆይታ ነው ያደረግነው። ውስጥ የነበረውን የማልበስ ስነ ስርዓቱን የሃይማኖታዊ ትምህርት መልእክቶችንም ጭምር ተከታትለን የመጣ ነውና ሰው ደብተር ገዝቶም ለመስጠት የሆነ ነገር ለአንድ ሰው አንድ ልብስ ለመስጠት ሁላችንም ላናንስ እንችላለን። ግን ይህንን ለማድረግ መንገዱ የጠፋበት ይኖራል። አቅም ኑሮትም ደግሞ በየቤቱ ገንዘቡን ይዞ ቁጭ ያለም ይኖራልና ከነሱ አንጻር እንደው ያንተን ስሜትን በዛው እንድታጋራ ምን መሰለ ሰው ካሰበ አይደለም አንድ ልጅ ሁለት ልጅ ከዛም በላይ የመጀመሪያው ማሰብ ነው። ከዛ ምን ማድረግ እንዳለብህ መለየት ነው። አቅምህን ፕላስ የምታገዛቸው ሰዎች ፍላጎት 1800 ብር ነው ለወንዶች፣ ለሴቶች 1700 ነው። ብሩ እንዲህ ብዙ ላይሆን ይችላል፣ ለአንዳንዱ ብዙ ሊሆን ይችላል። ግን ለመርዳት ካሰብክ ሰው ኤግዛጀሬት አድርጎ ያየዋል። 10 ሺህ የሚያስፈልግ ይመስለዋል። ለአንድ ሰው ስገዛ 3-4 ሺህ ብር ያስወጣሃል። በብዛት 100-200 ስታሰራ ማቴሪያል ይቀንስልሃል። እኔ እናንተ ብንተጋገዝ 3-4 ልጆች ልንይዝ እንችላለን በትንሽ ኢኮኖሚ። ልጆች 2000 ብር ባለሞላ ቆንጆ ሆኖ እንዲሆን ማድረግ ይቻላል። እና ሰው ይህን ካሰበ ጀስት ከብዶን ብዬ አስባለሁ። ደስታውን ደግሞ በልጆቹ ብቻ አይደለም አንተም ላይ አይቼዋለሁ። ቴንክ ዩ መስጠት እዚህ ድረስ አይ ነው እንዴት ማድረግ መርዳት እንዳለበት ነው እንጂ ማያውቀው ሰው ስለማያስበው ትኩረት ስለማያደርግ ነው እንጂ ማንም ሰው ማገዝ ይፈልጋል። እኔ ተወሰኑ ፍሬንዶቻችን ነው አንድ ላይ እንደዚህ ያደረግ ነውና አሁን ጅማሮ ነው። ነገ ከዚህ በላይ ይሄን ሲያዩ የልጆቹ ደስታ ምን ያክል እንደሚያስደስታ ሲያዩ ብዙ ነገር እንደሚሆን ተስፋ አደርጋለሁ። ባቶቻቸው መተካት አይቻልም፣ ግን ፊሊንጋቸውን ስሜታቸውን ሼር ቢያደርጉ ያችን ታይም አንዷን ቀን በዓሏን ደስተኛ ሆኖ እንትን ቢሉ ፈጣሪ ደግሞ በሰዎች ውስጥ ነው ያለው። ብቻ ደስተኛ ነኝ ለዚህ ቀን በመብቃቴ አብሬ ጊዜ በማሳለፍ የልጆችንም ስሜት እንድጋራ ስላደረከኝ ስለጋበዘኝ አንተንም ነሲሃ የበጎ አድራጎት ማህበርን እጅግ አድርጌ አመሰግናለሁ። መልካም በዓል እንዲሆን እንመኛለን። እኔም አመሰግናለሁ። ለአንደኛ ለአማራ ቲቪ ፕሮግራሙን ሀሳባችንን አላማችንን ወዶት አየር ሰዓቱን ሰጥቶናል። በዚህ ልክ በጣም ነው ማመስገን ፈልገው። በጣም ለሁሉም እንግዲህ ለመላው ሙስሊም በሙሉ እንኳን ለኢድ አል አድሃ በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለመወዳቸው ጓደኞቼ፣ ወንድሞቼ፣ ለልጆች፣ ለፋሚሊ ኤቭሪ በቃ እሺ፣ በጣም አመሰግናለሁ። መልካም በዓል ተመልካቾቻችን። ቆይታችን ይህንን ይመስል ነበር። በያላችሁበት መልካም የኢድ አል አድሃ አረፋ በዓል እንዲሆንላችሁ እንመኛለን። ኢድ ሙባረክ። አመሰግናለሁ።